የሀገራዊ ምክክር ኮሚሽን ከነገ ጀምሮ በአማራ ክልል አጀንዳ የመሰባሰብ የምክክር ምዕራፍ እንደሚካሄድ ዛሬ በባህር ዳር ከተማ በሰጠው መግለጫ አስታውቋል። በዚህም በክልሉ 4480 ተሳታፊዎች በባህር ዳር ከተማ ለ3 ቀናት እንደሚመክሩ ሂደቱ በተለያዩ ሁነቶች እስከ ሚያዝያ 6 2017 ዓ.ም እንደሚቆይ ተገልጿል። በባህር ዳር ከተማ የተገኘው ቲክቫህ ኢትዮጵያ በክልሉ የሚንቀሳቀሱ የፋኖ ታጣቂዎች በምክክሩ ላይ ለመሳተፍ ይሁንታ አቅርቧል ወይ ሲል ለኮሚሽኑ ኮሚሽነር ዮናስ አዳዬ ጥያቄ አቅርቧል። ይህንን በተመለከተ ኮሚሽነር ያሉትን እናስደምጣቸዋለን። የአደጋ ስጋት ቅነሳ ከደሞዝ የሚቆረጥ ጉዳይ ጥናት ያስፈልገዋል ተባለ። ባጭሩ ይዘነዋል። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር በዲጂታል ማንነት ዙሪያ ባሳዩት የአመራርነት ብቃት ዓለም አቀፍ እውቅና አገኙ። ይህንን ባጭር ይዘነዋል። ፌስቡክ በኢትዮጵያ ጦርነት ሚናው ተጣርቶ ሊከሰስ ይገባል ተባለ። የኬንያ ከፍተኛ ፍርድ ቤት ፌስቡክ ወይንም ሜታ በትግራይ ጦርነት ወቅት የጥላቻ ንግግር ወይንም ሄት ስፒች እና አሳሳች መረጃዎችን በማሰራጨት ተጠያቂ ሊሆን ይችላል የሚል ወሳኝ ብይን ሰጥቷል። ይህንንም በተመለከተ ይዘነዋል። ዶናልድ ትራምፕ በአገራት ላይ የጣሉት አዲስ ታሪፍና የዓለም መሪዎች ምላሽ። ፈረንሳይ፣ ጃፓን፣ ጣሊያን፣ ስፔን፣ ቻይና፣ ታይዋን፣ አውስትራሊያ፣ ብራዚል፣ ደቡብ ኮሪያና ሌሎችም ሀገራት ትራምፕ ከሌሎች ሀገራት ወደ አሜሪካ የሚገቡ ምርቶች ላይ የጣሉትን የንግድ ታሪፍ ውሳኔ በጣም አሳዛኝ መሆኑን ገልጸው ሁሉም ተቃውሞ አሰምቷል። ነገር ግን ሀገራችን ኢትዮጵያ የተጣለበትን 10% ታሪፍ አሜን ብላ መቀበሏን ቀደም ብለን በማለዳው መረጃችን ያደርሰናል። ለመሆኑ እነዚህ ሀገራት የአሜሪካን ታሪፍ ሲቃወሙ ምን አሉ የሚለውን እናስደምጣቸዋለን። ሰላም ጤና ይስጥልኝ። እንዴት ናችሁ የተከበራችሁ የሾላ ሚዲያ ተከታዮች? በዛሬው ዕለት የተሰሙ ወቅታዊ መረጃዎችን አዘጋጅተናል። እንድትከታተሉ በአክብሮት ተጋብዛችኋል። ላይክ በማድረግ መረጃዎችን መከታተል እንድትጀምሩም በትህትና እንጠይቃችኋለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ መረጃዎችን መከታተል እንድትጀምሩም በአክብሮት እንጠይቃችኋለን። አሁን በዝርዝር የያዝናቸውን መረጃዎች እናስደምጣችሁ። በመጀመሪያም የሀገራዊ ምክክር ኮሚሽን ነገ መጋቢት 27 ጀምሮ በአማራ ክልል አጀንዳ የመሰባሰብ የምክክር ምዕራፍ እንደሚያካሄድ ዛሬ በባህር ዳር ከተማ በሰጠው መግለጫ አስታውቋል። በዚህም በክልሉ 4480 ተሳታፊዎች በባህር ዳር ከተማ ለ3 ቀናት እንደሚመክሩ ሂደቱ በተለያዩ ሁነቶች እስከ ሚያዝያ 6 2017 ዓ.ም እንደሚቆይም ተገልጿል። በቦታው የተገኘው ቲክቫህ ኢትዮጵያ በክልሉ የሚንቀሳቀሱ የፋኖ ታጣቂዎች በምክክሩ ለመሳተፍ ይሁንታ አቅርቧል ወይ ሲል ለኮሚሽነሩ ጥያቄ አቅርቧል። ኮሚሽነሩም በታጣቂዎች በኩል በዚህ ቀን እንመጣለን የሚል ምላሽ የለም፣ ግን ልኡካናቸውን እንደሚልኩ ተስፋ እናደርጋለን ሲል ምላሽ ሰጥቷል። አክለውም ልኡካን ቡድን እንዲልኩ ጥሪ ያቀርበናል፣ አሁንም ጥሪ እናቀርባለን፣ ከቀረቡ ድምጻቸውን ሰምተን ጥያቄዎቻቸውን አድምጠን ለሚመለከተው እናቀርባለን ብለዋል። ትጥቅ እንዲፈቱ አንጠይቃቸውም፣ ከጠየቅንም ስህተት ነው፣ እኛ አማካሪዎችንን አባቶችንን ትጥቅ የማስፈታት ስራውም የመንግስት ነው ሲሉም ተናግረዋል። በተጨማሪም ቲክቫህ ኢትዮጵያ እናትን ጨምሮ የተወሰኑ ፓርቲዎች መጀመሪያ ጦርነቱ መቆም አለበት በሚል እሳቤ በክልሉ አጀንዳ የማሰባሰብ ሂደት እንደማይሳተፉ ለኮሚሽኑ አሳውቀው ነበር። ከዚህ ወዲህ ተነጋግራቸዋል ወይ አሁን ይሳተፋሉ ሲል ኮሚሽነሩን ጠይቋል። ኮሚሽነር ዮናስም የተለያየ ለውጥ አላገኘንም፣ ነገር ግን ያለን አቋም በጣም አዎንታዊ ነው፣ ምክንያቱም እነዚህ ወገኖቻችን እንዴት እንደሚያግዙን እኔ ምስክር ነኝ። በተለይ በአዲስ አበባው ላይ ስናካሄድ በጣም ደጋፊዎች የነበሩ ሰዎች ናቸው፣ አሁንም ይደግፉናል ሲል ሀሳባቸውን ሰጥተዋል። ሀሳባቸው ረድቶናል፣ ዛሬም ያ ሀሳባቸው አይቆረጥም የሚል እምነት አለን። እንደ ኢትዮጵያውያን ይሄ እኮ የቤተሰብ ጸብ ነው፣ ስለዚህ እነርሱም ተመልሰው አሁን እንደ ቀድሞ እንተባበራለን የሚል እምነት አለን ሲሉ ምላሻቸውን ሰጥቷል። በክልሉ የጸጥታ ችግር ከመኖሩ አንፃር የአጀንዳ መሰባሰብ ሂደቱ ምን እንደነበረ ከጋዜጠኞች ለተነሳው ጥያቄ ምላሽ የሰጡት ኮሚሽነሩ የተለያዩ ማህበረሰቦች ያለመሸማቀቅና ፍርሃት ፋኖች በላይ ጥያቄዎችን እንዳነሱ ገልጿል። ህዝቡ የሚያውቅ የሚረዳ ዲሲፕሊን ህዝብ ነው፣ አገሩን የሚወድ ህዝብ ነው፣ ልዩነት የሚያደርግ አይደለም፣ ለሌላውም የሚያሳስበው ነው ብለዋል። የተወካዮች ልይታ የተካሄደው ልክ በሌላ አካባቢ እንደተካሄደው ነው፣ ልዩነት የለውም ሲሉም ተደምጠዋል። በክልሉ 263 ወረዳዎች የተሳታፊ ልይታ እንዳካሄዱ 4 ወረዳዎች እንዳላካሄዱ ገልጸው የአራቱን ወረዳዎች ስም ዝርዝር ከመግለጽ ተቆጥበዋል። ከ10 ዩኒቨርሲቲዎች 26 መምህራን 2232 ተባባሪ አካላት እንዳሰለጠኑ የተናገሩት ኮሚሽነሩ በተሳታፊ ልይታ ረገድ ደግሞ 13900 ወንዶች፣ 5698 ሴቶች በድምሩ 19598 ሰዎች በዚህ ሂደት እንዲያልፉ ተደርጓል ብለዋል። አክለውም መላውን አማራ ያከለለ ነው ማለት ይቻላል፣ የቀሩት 4 ወረዳዎች ናቸው በታወቀ ምክንያት ነው ሲሉ ምላሻቸውን ሰጥቷል። ኮሚሽነሩ የሴቶች ተሳትፎ 30.3%፣ አካል ጉዳተኞች ተሳትፎ 5.7%፣ የተጋለሉ ሰዎች ተሳትፎ 4%፣ የውስጥ ተፈናቃዮች 6.9% ነው ሲሉ አስረድተዋል። የፖለቲካ ፓርቲዎች ሻኔ ፋኖ ምንድነው የሚፈልጉት? አዲስ የፖለቲካ ስርዓት እንገንባ፣ ዲሞክራሲያዊ ስርዓት እናምጣ፣ እኩልነትና ነጻነት የሰፈነበት ሀገር እናድርግ፣ ቁጭ ብለን ተነጋግረን እዚህ ውጪ ምንድነው የሚያስፈልገው ሲሉ ጠይቋል። መንግስትም ሌሎችም በጠመንጃ የሚያሳኩት ነገር የለም፣ ሊያሳኩም አይችሉም ሲሉም ተደምጧል።
የአደጋ ስጋት ቅነሳ ከደሞዝ የሚቆረጥ ጉዳይ ጥናት ያስፈልገዋል ተባለ። መንግስት ለአደጋ መከላከል ከሰራተኞች ደሞዝ ለመቁረጥ ያቀረበው ረቂቅ አዋጅ በኑሮ ውድነት ምክንያት ጥናት ሊደረግበት እንደሚገባ የህግ ባለሙያዎች አሳሰቡ። በቀጥታ ከመቁረጥ ይልቅ አማራጭ የገቢ መሰባሰቢያ መንገዶችንም ጠቁሟል። የሰራተኞች ማህበራትም ረቂቅ አዋጁ ተጨማሪ ጫና እንደሚፈጥርባቸው ገልጿል። ረቂቅ አዋጁ ከመጽደቁ በፊት የዜጎቹን የኑሮ ሁኔታ ያገነዘበ ጥናት እንዲካሄድ ተጠይቋል። በሌላ አጭር መረጃ የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር በዲጂታል ማንነት ዙሪያ ባሳዩት የአመራርነት ብቃት ዓለም አቀፍ እውቅና አገኙ። ዋና መቀመጫውን በአሜሪካ ሳን ፍራንሲስኮ ያደረገው ኦክታ ኩባንያ የብሔራዊ መታወቂያ ዋና ዳይሬክተር ዮዳሄ አሪያ ስላሴን በዲጂታል ማንነት የአመራርነት ሚና ካላቸው 25 ሰዎች አንዱ አድርጎ እውቅና ሰጥቷቸዋል። በኢትዮጵያ ብሔራዊ መታወቂያ ፕሮግራም መርሃ ግብር ከ13 ሚሊዮን በላይ ዜጎች ተመዝግበዋል። የብሔራዊ መታወቂያ ፕሮግራሙ እስከ እንደ አውሮፓውያን አቆጣጠር በ2025 70 ሚሊዮን ኢትዮጵያንን ለመመዝገብ አቅዷል። ፌስቡክ በኢትዮጵያ ጦርነት ሚናው ተጣርቶ ሊከሰስ ነው። የኬንያ ከፍተኛ ፍርድ ቤት ፌስቡክ ወይንም ሜታ በትግራዩ ጦርነት ወቅት የጥላቻ ንግግር ወይንም ሄት ስፒች እና አሳሳች መረጃዎችን በማሰራጨት ተጠያቂ ሊሆን ይችላል የሚል ወሳኝ ብይን ሰጥቷል። ፍርድ ቤቱ የኬንያ ህገ መንግስት ተጓዦች በኬንያ ክስ እንዲመሰረቱ እንደሚፈቅድም በዝርዝር አስረድቷል። የአምነስቲ ኢንተርናሽናል ይህን ታሪካዊ ውሳኔ በመደገፍ ሜታ ለተፈጠረው ሁከት ተጠያቂ እንዲሆን አጥብቆ ጠይቋል። የህግ ባለሙያዎች እንደሚሉት ይህ ብይን የማህበራዊ ሚዲያ ኩባንያዎች በዓለም አቀፍ ግጭቶች ላይ ያላቸውን ተጽዕኖ ዳግም እንድናስብ የሚያደርግ ሲሆን በተለይም እንደ ፌስቡክ ያሉ ግዙፍ ኩባንያዎች ይዛቶችን በመቆጣጠርና የጥላቻ ንግግርን በመከላከል ረገድ ያላቸውን ኃላፊነት አጉልቶ ያሳያልም ተብሏል። ይህ የኬንያ ፍርድ ቤት የሰጠው ውሳኔ ፌስቡክ በኢትዮጵያ ጦርነት ውስጥ ላበረከተው አወዛጋቢ አስተዋጽኦ ተጠያቂ ሊሆን የሚችልበትን አዲስ ምዕራፍ የከፈተ ሲሆን በቀጣይ የፍርድ ቤቱ ሂደት ላይ ዓለም አቀፍ የሰብአዊ መብት ተሟጋቾችና ተጓዦች ከፍተኛ ትኩረት አድርገውበታል። ዶናልድ ትራምፕ በሀገራት ላይ የጣሉት አዲሱ ታሪፍና የዓለም መሪዎች ምላሽ። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን ደር ሊያን ተናገሩ። ቻይና የዶናልድ ትራምፕን እርምጃ በመቃወም ተገቢውን ምላሽ ለመስጠት ቆራጥ መሆኑን ገልጻለች። ይህ የቻይና የማስጠንቀቂያ ምላሽ የተሰማው የአሜሪካው ፕሬዝዳንት ከመጋቢት 27 2017 ዓ.ም ጀምሮ ወደ አሜሪካ በሚገቡ ሁሉ ምርቶች ላይ የ10 በመቶ ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓ.ም ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍ ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሃዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑንም ተናግረዋል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውን ዶናልድ ትራምፕ አብራርተዋል። ረቡዕ ዕለት ትራምፕ ታሪፉ የአሜሪካን ማምረቻዎች ለማሳደግ እንደሚውል ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋታል ብለዋል። ሐሙስ ማለዳ ላይ መግለጫ የሰጡት ቮን ደር ሊያን አዲሱ ሀገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣ ገልጸዋል። የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ህብረቱ ያደረገ ያለው ድርድር ካልተሳካ የአጸፋ እርምጃዎች ለመውሰድ እየተዘጋጁ መሆኑን አስጠንቅቀዋል። ከመካከላችን አንዳችን ላይ እርምጃ ከተወሰደ ሁላችንም ላይ እንደተወሰደን ቆጥረዋለን ብለዋል። የትራምፕ አጋር የሆኑት የኢጣሊያዊቷ ፖለቲከኛ ጆርጂያ ሜሎኒ ውሳኔው ስህተት ነው ካሉ በኋላ ከአሜሪካ ጋር የንግድ ጦርነት ላለመጀመር እንደሚሰሩ አስታውቋል። የስፔኑ ፔድሮ ሳንቼዝ በበኩላቸው ሀገራቸው ለሁሉም ክፍት የሆነ ዓለም ለመፍጠር ቁርጠኝነቷን ትቀጥላለች ሲሉ የአየርላንዱ ፖለቲከኛ ተወይዝሽ ሚሼል ማርቲን ደግሞ የትራምፕን ውሳኔ ማንም የሚያተርፍበት ሲሉ ጠርተውታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ ሐሙስ ዕለት በአዲሱ ታክስ ከተጎዱ የንግድ ዘርፍ ተወካዮች ጋር በቤተ መንግስታቸው እንደሚገናኙ ጽህፈት ቤታቸው አስታውቋል። ከአውሮፓ ህብረት ውጭ በአሜሪካ ፕሬዝዳንት የሌላቸው አጥፊዎች ተብለው ከተፈረጁት ሀገራት መካከል አንዷ የሆነችው ቻይና አሁን ባለው 20 በመቶ ቀረጥ ላይ 34 በመቶ ተጨማሪ ታሪፍ ተጥሎበታል። ይህም በአጠቃላይ የታክስ ግዴታዎቿ ቢያንስ 54 በመቶ ያደርሰዋል። የሀገሪቱ የንግድ ሚኒስትር አሜሪካ ታሪፉን በፍጥነት እንድትሰርዝ የጠየቀ ሲሆን ቻይና የራሷን መብትና ጥቅም ለማስጠበቅ በቁርጠኝነት የአጸፋ እርምጃዎችን ትወስዳለችም ሲል ገልጿል። ወደ አሜሪካ የምትልከው ምርት ላይ የ32 በመቶ ታሪፍ የተጣለበት ታይዋን በበኩሏ እርምጃውን በጣም ምክንያታዊነት የጎደለው በማለት ተርጠዋለች። የደቡብ ኮሪያ ተጠባባቂ ፕሬዝዳንት ሃን ዳክ ሶ እንዲሁም የዓለም ንግድ ጦርነት እውን ሆኗል ካሉ በኋላ መንግስታቸው የንግድ ቀውሱን ለማሸነፍ የተለያዩ አማራጮችን እንደሚመለከት ተናግሯል። ጃፓን የተጣለበትን የ4 በመቶ ታሪፍን እጅግ በጣም ያሳዝናል ካለች
በኋላ የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶችን የሚጥስም ነው ብላለች። ከዚህ ዜና በፊት ከአሜሪካ የሚገቡ ምርቶች ላይ የጣላችውን ታሪፍ ሙሉ በሙሉ ያነሳችው እስራኤል 17 በመቶ ታሪፍ የተጣለበት ሲሆን በዚህም እጅጉን መደናገጣቸውን የሀገሪቱ ባለስልጣናት ለመገናኛ ብዙሃን ተናግረዋል። ከአሜሪካ ወደ ሀገር ውስጥ በሚገቡ ምርቶች ላይ የተጣለውን ታሪፍ ሙሉ በሙሉ ለመሰረዝ ስንወስን ይህን እርምጃ እንደሚያስቀር እርግጠኞች ነበርን ብላለች። የዋይት ሀውስ ባለስልጣናት በአሜሪካ ምርቶች ላይ ከፍተኛ የሆነ ታሪፍ በሚጥሉ እንደ ቻይና ላሉ ሀገራት የተሰጠ ምላሽ መሆኑንም ይገልጻሉ። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ሀገራቸው 10 በመቶ ታሪፍ ከተጣለባቸው መካከል መሆኑን ጠቅሰው አሜሪካውያን ከፍተኛ የሆነ ያልተገባ ታሪፍ ይከፍላሉ ብለዋል። መንግስታቸው የአጸፋ እርምጃዎችን እንደማይወስድ የገለጹት ጠቅላይ ሚኒስትሩ ዝቅተኛ እድገት የሚያመራ ፉክክር ውስጥ አንቀላቀልም ብለዋል። በላቲን አሜሪካ የግዙፍ ኢኮኖሚ ባለቤት የሆነችው ብራዚል በትራምፕ የተጣለውን የ10 በመቶ ታሪፍ በመቃወም አዲስ ህግ አጽድቃለች። የሀገሪቱ የውጭ ጉዳይ ሚኒስትር የአጸፋ እርምጃ ለመውሰድ የዓለም ንግድ ድርጅት ጨምሮ የሁለትዮሽ ንግድ ውስጥ ያሉንን አማራጮች በሙሉ እንገማገማለን ብለዋል። ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላ የአሜሪካ ገንዘብ ሚኒስቴር ስኮት ቤሴንት ሀገራት የአጸፋ ምላሽ እንዳይሰጡ አስጠንቅቀው የፕሬዝዳንቱን ውሳኔ በጸጋ እንዲቀበሉ ተናግሯል ሲል የቢቢሲ መረጃ ያሳያል። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ ያዝናቸውን መረጃዎች እዚህ ጋር በቃን። ስለምታዳምጡን እናመሰግናችኋለን። መረጃዎች ተመችቷችሁ ከሆነ ሰብስክራይብ፣ ላይክ እና ኮሜንት በማድረግ ድጋፋችሁን እንድታሳዩ እንጠይቃችኋለን። በሌላ መረጃ እስከምንገናኝ ባላችሁበት ሁሉ ሰላማችሁ ይብዛ። ለዓለማችን ህዝቦች ሁሉ ሰላምና ጤና ተመኘን። ሰላም ሁኑ።